ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የሶማሊላንድ ሰሞንኛው መነጋገሪያነት አሁንም እንደቀጠለ ይገኛል። እስራኤል የሀገርነት እውቅና ከሰጠቻት በኋላ ሁለተኛ ለሶማሊላንድ እውቅና የሚሰጠው ሀገር የትኛ ይሆን የሚለው በጉጉት ሲጠበቅ የነበረ ሲሆን የብዙዎች ግምትም የሀገርነት እውቅና ልትሰጣት ተስማምታ የነበረች ኢትዮጵያ ትሆናለች የሚል እንደነበረም ይታወቃል። ታዲያ ሶማሊላንዳውያን ጨምሮ የተለያዩ ዜጎች ኢትዮጵያን ሲጠብቁ ከመካከለኛው ምስራቅ ሁለተኛ እውቅና ሰጪ ብቅ ያለች መስሏል። የተባበሩት አረብ ኤምሬትስ በሚስጥር ለሶማሊያ ተገንጣይ ለሆነችው ሶማሊላንድ እውቅና መስጠቷ በሚስጥር እየተነገረ ነው። በአሁኑ የመረጃ ሰዓታችን የምንመለከተው ይሆናል። በሌላኛው መረጃችን ደግሞ ጀነራሉ ያስተላለፉት አነጋጋሪ መልእክትና የራሷ አሮባት የሰው ታማስላለች እንደሚባለው የውስጥ ችግሮቻቸውን ሳይፈቱ በሌላ ሀገር ጉዳይ ጣልቃ መግባት የሚያስደስታቸው ኢሳያስ በጉያቸው የፈነዳውን ተቃውሞ ከመፍታት ይልቅ የማንደሩን ነዋሪ በሙሉ ስለማስራቸው የተሰማውን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ጀነራሉ ከሰራዊት በጡረታ ለተሰናበቱ አባላት ያስተላለፉት ማሳሰቢያ አነጋጋሪ ሆኗል። የመከላከያ ከፍተኛ መኮንኑ ለራሳቸው ለቤተሰቦቻቸውና ለሀገራችሁ ስትሉ የሰላም አምባሳደር መሆን አለባቸው የሚል ማሳሰቢያውን ያሰሙት ከሰራዊቱ ለሚሰናበቱ የትግራይ ተወላጆች የመከላከያ ሰራዊት አባል መሆኑ ደግሞ ከሰሞንኛው ትኩሳት ጋር ተገናኝቶ ነው መነጋገሪያ ለመሆን የበቃው። ለራሳችሁ ለቤተሰቦቻችሁና ለሀገራችሁ ስትሉ የሰላም አምባሳደር መሆን አለባችሁ ሲሉ የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ተሾመ አሳስበዋል። ጀነራል መኮንኑ ይህን ያሉት በተለያየ ምክንያት በክብር ከተሰናበቱ የትግራይ ተወላጅ የሰራዊት አባላት ጋር በተደረገ የውይይት መድረክ ላይ ነው። ሀገራችሁና ተቋማችሁን ስታገለግሉ ቆይታችኋል ያሉት ጀነራል መኮንኑ ዛሬ ከተቋሙ በክብር ስትሰናበቱም በአገልግሎታችሁ ልክ መብታችሁ እንዲከበር ተቋሙ በቁርጠኝነት እየሰራ ነው ብለዋል። በመከላከያ የሰው ሀብት አመራር ዋና መምሪያ ስምሪትና እድገት መምሪያ ኃላፊ ብርጋዴር ጀነራል አምሳሎ ኩምሳ በበኩላቸው ቀደም ሲል በተቋሙ ያገለግሉ የክብር ተሰናባቾች ነገ ሀገር የሚገጥሟት አደጋ ቢኖር ፈጥነው በመምጣት ባላቸው ልምድ ሀገርን ማገልገል ይገባል ብለዋል። በየትኛውም ቦታና ሁኔታ ለጋራ ቤታችሁ ኢትዮጵያ በጋራ መቆም እንደሚገባም በመጥቆም በሰው ሀብት ዋና መምሪያ ቅጥርና ሰንበት መምሪያ ኃላፊ ብርጋዴር ጀነራል ግርማ ፈዬ ከተቋሙ በክብር የተሰናበቱ የሰራዊት አባላት የሚኖራቸውን ጥቅማ ጥቅም አስመልክቶ ከመመሪያው አንጻር ማብራሪያ ሰጥተዋል። በተለያየ ምክንያት በክብር የተሰናበቱት አባላትን በየአካባቢያቸው ለሰላም እንዲሰሩና ሁሌም ለመከላከያ ሰራዊቱ ክብር እንዳላቸው ገልጸው ተቋሙ መብታቸውን ስላስከበረላቸው ምስጋና አቅርበዋል። በቀጣይ መረጃ እስራኤልን ተከትላ ለሶማሊላንድ እውቅና የሰጠችው ሁለተኛው ሀገር ታወቀች ወይ ያስባለው መረጃ ማህበራዊ ሚዲያዎችን አጨናንቋል። ባሳለፍነው ሳምንት ከቴል አቪቭ በተሰማ ሰበር ዜና ከፍተኛ የምስራች የሰማችው ሶማሊላንድ የእስራኤልን እግር ተከትሎ ማን ሁለተኛውን እርምጃ ይራመዳል የሚለውን እንቆቅልሽ ለመፍታት በጉጉት ላይ ያለች ነው ኢትዮጵያ ስትጠበቅ አረባዊቷ ቱጃር ሀገር ድምጿን አጥፍታ እውቁን በሚስጥር መስማቷ ነገረ ነው። የኢትዮጵያና ሶማሊላንድ የጋራ ወዳጅ የሆነችው ቱጃር የተባበሩት አረብ ኤምሬት በሚስጥር ለሶማሊላንድ እውቅና መስጠቷ እየተነገረ ሲሆን የኢሚግሬሽን ሲስተሟንም አፕዴት በማድረግ ተከትሎ የሶማሊላንድ ፓስፖርት እንደ ነጻ ሀገር ፓስፖርት በመቀበል የግዛቲቱን ፓስፖርት የያዘ ማንኛውም ሶማሊላንዳዊ የሌላ ሀገር ፓስፖርቶችና ቪዛ አስፈልገው በቀጥታ ወደ ግዛቷ መግባት እንዲችል መፍቀዷ ነው እየተመለከተው። አይሁን ይበልጥ አነጋጋሪና ቀልብ ሳቢ ያደረገው ደግሞ ሀገሪቱ የሶማሊያ ዜጎች ወደ አህጉሯ እንዳይገቡ እገዳ የጣለች ብትሆንም የሶማሊላንድ ዜጎች ግን ለመቀበል የቪዛ አገልግሎት እየሰጠች መሆኑን ንጉስ መሐመድ ቢን ዛይድ ከጠቅላይ ሚኒስትር አብይ ቀድመው ሶማሊላንድ እንደ ነጻ ሀገር እውቅና መስጠታቸውን በግልጽ አመላካች ነው እየተባለ ይገኛል። ሶማሊላንድ አክቲቪስቶችና ፖለቲከኞች በትላንትናው ዕለት ከአዲስ አበባ አዲስ ሰበር ዜና ጠብቁ የሚል መልእክት አስተላለፉ የነበረ መሆኑን በዘገባችን የሚታወስ
የሚታወስ ሲሆን በግንባር ቀደምትነት ለግዛቲቱ የነጻ ሀገርነት እውቅና ይሰጣሉ ተብለው ከሚጠበቁ ሀገራት መካከል ኢትዮጵያ አንዷ መሆኗ ይታወቃል። በመጨረሻም በኤርትራ ጋሽ ባርካ ክልል በሚገኘው ሎጎንሴ በቀራና ኮዶ በመንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላቱ ተናግረዋል። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢ ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን ተናግረዋል። ከዚህ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ ማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች አሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ለቢቢሲ ትግረኛ ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል ከማክሰልና በመሸጥ ገቢ ያገኙ እንደነበር የተነገሩለት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ተገልጿል። ያፌት አባት የማነ ገብረ ማርያም በስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል። በፈረንሳይ የሚኖሩና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረ ያፌት ቤተሰቡና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉ ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከእምበርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውለዋቸዋል። ወታደሮቹ ያፌትና ጓደኞቹን ከነአህዮቻቸው በቁጥጥር ስር እንዳዋሏቸው የሚነገሩት አቶ አዛሪያ ወደ ካራና ኮዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላል። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው፣ ሟቹ ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። ያፌት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮች ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ለቢቢሲ ስለ ሁኔታ የተናገሩ ሰዎች አስረድተዋል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸው በተለያየ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸው ገልጸዋል። ግድያው በተፈጸመበት ሳምንት እሁድ ዕለት አብዛኛው ሰው ቤተ ክርስቲያን ውስጥ በተሰበሰበበት ዕድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን፣ ዲያቆናት፣ የቤተ ክርስቲያኑን ተማሪዎችና ካህናት በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉ ሰብስበው አስረዋል። አሁን በአሽፌራይ ውስጥ እንዳሉ ይናገራል። ነገር ግን ምንም የተረጋገጠ ነገር የለም ሲሉ አቶ አዛሪያ ተናግረዋል። እድሜያቸው ከ16 እስከ 80 የሚደርሱ ወንዶችን ወስደዋል። ከመካከላኛውም የተለያየ ጤና ችግር ያለባቸው እንዳሉ ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ ጤና መታወክ ያለበት ሳይቀር ነው ተወስዶ የታሰረው።